የኢፌድሪ ፖሊሲ ጥናት ኢንስቲትዩት በሚኒስትሮች ምክር ቤት በአዋጅ ተቋቁሞ ወደ ስራ ሲገባ ፖሊሲ ነክ የሆኑ ምርምሮችን በማድረግ መረጃን መሰረት ያደረገ ውጤትን ለመንግስት ፈጻሚ አካላትና ፖሊሲ አውጪዎች ማቅረብን ዓላማ ባደረገ መልኩ ነው። ከዚህ በመነሳትም የመስኖ ዘላቂ አጠቃቀምን በተመለከተ ያለው አፈጻጸም ሁኔታ ምን ይመስላል በሚል ጥናት ያደረገ ሲሆን 5 ክልሎች ላይ የተደረገው ጥናት የመስኖ ዘርፉ ላይ ውስንነቶች መኖራቸውንም ይፋ አድርጓል። አቨሬጁ 5 ክልሎች አካባቢ ላይ የተሰራ ነው። ወደ 80% አንዳንዱ ላይ የተገልጋዮች ወይ ደግሞ በመስኖ የሚጠቀሙት አርሶ አደሮች ከዲዛይኑ አንፃር ዲዛይኑ ካሰበውና ፕራክቲካሊ መሬት ላይ ከቨር ካረጋው አንፃር በደል 100% አይደሉም ያየናቸውም ቢሆኑ 20% አካባቢ ልዩነት አለው። ይሄ አገልግሎት የሚሰጡትን ብቻ በተመለከተ ማለት ነው። አንዳንዶቹ ግን በጣም የሚያስደነግጡ ውጤት ያላቸው ደግሞ ትላልቆቹን ቀደም ያየናቸው እንደነ ከሰም እንደነ ተንዳሆ ጎዴ አሊዌሮ የተባሉት ደግሞ ትንሽ ከፍ ያሉ ናቸው። እነዚህ የመስኖ መሰረተ ልማቶች በዚህ ዘርፍ ላይ ውጤት በማምጣት ሀገራዊ ፋይዳቸውን ይጎላል ተብለው የተገነቡ ናቸው። ግን ደግሞ በጥናቱ የተዳሰሱ 4 ፕሮጀክቶች ብቻ ማምረት ባለመቻላቸው በቢሊዮን ብር የሚገመት ሀብት አሳጥቷቸዋል። ትልልቅ የውጪ ኤክስፖርት ይሆናል ተብለው የሚገመቱ ምርቶችን ያመርታሉ ተብለው የተቀመጡ እነ ጎዴ እነ አልዌሮ እነዚህ እንኳን 4ቱን ስንገምተው በአመት የምናጣው ሀብት መጠን ባለማምረታቸው ምክንያት እስከ 43 ቢሊዮን በአመት ይደርሳል የሚል ነው። ይሄ ቁጥር ልክ ይሁን ልክ አይሁን ግን ብዙ ሀብት በአመት በትክክል ባለመስራታቸው ምክንያት እያጣን ነው የሚለው ሊሰመርበት ይገባል። የእነዚህ ፕሮጀክቶች ሙሉ በሙሉና በከፊል አገልግሎት አለመስጠት ለሀገራዊ ጥቅል ምርትና ለስራ ዕድል ፈጠራ ይኖራቸው የነበረውን ዕድል ቀንሷል። ከዚህ በመነሳትም መንግስት በዘርፉ የተስተዋሉ ችግሮችን በመለየት መፍትሄን ሊያስቀምጥ የግድ ይላል። በጣም ብዙ አዳጊ ሀገር እንደሆነ በጣም ብዙ ጥያቄዎች እንዳሉብን ይታወቃልና መንግስት እነዚህን ሁሉ ታሳቢ አድርጎ ካለው ውስን ሀብት ወጪ አድርጎ ቢሰራባቸው ተቋማት በአግባቡ አገልግሎት አለመስጠታቸው ያሰብነውን እድገት የበለጠ ከማፋጠን አንፃር ብልጽግናችንን ጊዜ ከማሳጠሩ አንፃር የራሱ አሉታዊ ተጽዕኖ አለው የሚለው ነው ማለት ነው ማለት የተሞከረው። ተጨማሪ ኢንቨስትመንት በተጨማሪ መስኖ ላይ ማድረግ እንደተጠበቀ ሆኖ ነባር መስኖዎቻችን እስካሁን ያፈሰስንባቸው ተግባር ላይ ተጠናቆ ያለቁ ግን በከፊል ወይ ሙሉ ለሙሉ ስራ የማይሰሩት ማን ናቸው? ለምንድን ነው የማይሰሩት? ምን ችግር ስላለ ነው የሚለውን እንደገና መፈተሽና ወደ ስራ የሚገቡበትን መንገድ መቀየስ የመጀመሪያውና ትልቁ ቁልፍ ጉዳይ ነው። ጥናቱ ዘርፉ ያለውን ጸጋ በአግባቡ ለይቶ በመጠቀም እንደ ሀገር በምግብ ራስን የመቻል ራዕይን ማረጋገጥ እንደሚቻል የሚያመላክት ምክረ ሐሳብ የቀረበበት ነው። በመሆኑም ያለፉ መልካም ጅምሮችን አጉልቶና የጎደሉትን በመሙላት መስራት እንደ ኦሮሚያ ክልል ላሉት ትልቅ ግባት ሆኗል። ከከርሰ ምድር ውሃ ያለውና መሬት ያለው ውሃ ካፓሲቲውን አቀን በመስኖ ደግሞ መልማት ያለ መሬት ምን ኃይል ነው ከዛ የተጠቀምን ደግሞ እንዴት ከዚህ በፊት የመስኖ ተቋማትን በልዩ ቴክኖሎጂ ተጠቅመን የውሃ አጠቃቀማችን በጣም ጨምሬ የህዝብ ተጠቃሚነትን በደንብ የመረጋገጥ ላይ የሚያሳይ ያለ ደግባትም ይሄ ወስደን ሞር ወደፊት የህዝባችን ተጠቃሚነት እናረጋግጣለን የሚል ጥሩ ግንዛቤ ነው የወሰነው። ጥናቱ የፖሊሲ ማሻሻያ ውሳኔ የሚጠይቁ የተወሰኑ ጉዳዮች እንዳሉ ያመላከተ ሲሆን በዘርፉ የሚስተዋሉ ችግሮችን ለመፍታት እንደ ተግዳሮት የሚነሳውን የጥገና ስራ ማከናወን የሚያስችል የራሱ የፋይናንስ አቅም መፍጠር ላይም ትኩረት ያሻል ተብሏል። ውሃ ብክነትን ከመቀነስ ጀምሮ ሪኮመንድ አድርገናል። አዳዲስ ቴክኖሎጂዎችን ከመጠቀም አንፃር መታሰብ ያለባቸው ነገሮች አሉ ብለናል። ማለት አንድ ገበሬ ለውሃ ሲጠቀም ምን ያህል ነው የሚጠቀመው የሚቆጥር የዋንም ጥቅም እንድናውቀው ብለን የጠቆምናቸው ነገሮች አሉ ማለት ነው። መንግስት በሰጠው ትኩረት ልክ ተጠያቂነትም ደግሞ መኖር አለበት ብለናል። አካውንታቢሊቲ ኃላፊነት ከተጠያቂነት ጋር ካልሆነ ሲፈጸም የምታመሰግነው ሳይፈጸም ሲቀር ምንም ተጠያቂነት የሌለው ከሆነም ነው ልክ አይሆንም።